ሳውዲ ከመጣሁኝ አመት ከ9 ወር ሆኖኛል እና ባለትዳር ነኝ። ልጆችም አሉኝ። ልጆቼ እናቴ ጋር ናቸው። ባሌ ደግሞ ተከራይቶ ነው የሚኖረው። የልጆቼንም ወጪ ሆነ አሁን አዲስ አበባ ላይ ባለው የስራ ሁኔታ ባለቤቴ ስራ የለውም። የእሱንም ወጪ ሙሉ ለሙሉ የሚሸፍነው እኔ ነኝ። የቤተሰቦቿንም ማለት ነው። ልጆቿ ቤተሰቦቿ ጋር ስለሆኑ ያው ቤተሰቦቿንም ትረዳለች ማለት ነው። እና አሁን ላይ አመት ከ9 ወር ሙሉ ብር የለኝም። ምንም ያጠራቀምኩት ያስቀምጥኩት ለእኔ የምለው ነገር የለኝም። እና አሁን ኮንትራቴን ስጨርስ ወደ ሀገር መግባት ነው የምፈልገው። ባሌ ግን እንዳታስቢው ብሎኛል። ወደ ሀገር እንድገባ አይፈልግም በጭራሽ። ሁለት እህቶቹ ከአረብ ልጆች አሏቸው። ሁለቱም ማለት ነው ልጆች ወልደዋሉ ከአረብ እና በዛ ጊዜ የቆየ ታሪክ ነው። ልጆች አሏቸው። መሬት ገዝተው አዲስ አበባ ላይ ቤት ሰርተዋሉ። ሁለት እህቶቹ አንድ ላይ ተጋግዘው ማለት ነው። ሁለቱም ከአረብ ልጅ አላቸው። እንድታስተውሉ የምፈልገው ነገር እና እነሱ ቤት እንኳን ገዝተዋሉ። አዲስ አበባ ላይ ቤት የሚያክል ነገር ሰርተዋሉ፣ ቤት ገዝተዋሉ። እና አንቺ መኪና እንኳን ሳትገዢ ልትመጪ ነው ወይ ብሎ ይለኛል። በጣም በቃ መቋቋም አቅቶኛል። እኔ ግን ከዚህ ኮንትራቴን ከጨረስኩ በኋላ ምንም አይነት ጊዜና ቀን ጨምሬ መስራት አልችልም፣ ድካሙ ሊገለኝ ነው ብላለች ማለት ነው። አስቡት። እህቶቹ ሽጠው ነው ቤት የሰሩት። ገባችሁ አይደለም? እና እያወቀ ሚስቱን እያማገዳት ነው ለእንደዚህ አይነት ነገር ማለት ነው። አሁን እኮ አፉን አውጥቶ በቀጥታ ተኚ እያለች ነው። በቀጥታ ማለት ነው። ሽጪና መኪና ግዢልኝ እያለች ነው። እግዚአብሔርን ወንድ ልጅ ሚስቱን አይደለም እንድትተኛ የሆነ ወንድ እንኳን ቀና ብሎ ሲያየት ይቀናል። ለማንኛውም ከእንደዚህ አይነት ነገር ራስሽን አርቂ። ሌላ ምንም ነገር ማድረግ አትችይም። አንቺ እፎይ በይ፣ ለራስሽ ገንዘብ ያዥ፣ የምታገኝበት አጋጣሚ ካለ ማለት ነው። ገንዘብ ይዘሽ እሱን እኔ ምን ብዬ ነው እሱ እንደምመክርሽ አላውቅም። እግዚአብሔርን ማንኛውም ይሄ አይጠቅምሽ ማሬ። ነገ ህይወት የሚሆን ወንድ አይደለም ይሄ። አንቺ እየሄድሽ ከወንድ ጋር እየተኛሽ ከአረብ ጋር ከምን ጋርም ኢትዮጵያም ከገባሽ በኋላ ከአበሻም ጋር እንኳን እየተኛሽ ብር ብታመጪና ብታበይ ብታጠጪው ደስ ይለዋል። እና ይሄ አይሆንም። የኔ እናት በኢየሱስ ስም። ሴት ልጅ በባሏ ወይም ደግሞ በቤተሰቧ ጥበቃ ስር እስካልሆነች ድረስ ስሟ የትም ውሎ ቢያድር ተሟጋች የላትም። ተአማኒነት አለው። ለእሷ ስም መጥፋት፣ ለእሷ ስም መጉደፍ ቢከራከርላት አታደርግም ብሎ ጥብቅና የሚቆምላት ማንም ሰው አይኖርም። ሀታ እናትም አባትም ቢሆኑ ከነሱ ስርና ከባሏ ስር እስከሌለች ድረስ። አባትና እናቴ ይሄን የዝሙት ክስ ከባለቤቴ አንደበት ወደ እኔ መጥቶ ሲሰሙ ሊሟገቱት፣ ሊከራከሩት፣ ከጎኔ ሊቆሙልኝ አልቻሉ። እንደውም ከእሱ አጠገብ ሆነው አምነውት ቁጭ አሉ። አይፈረድባቸውም። በእነዚህ 15 ቀናት ውስጥ የማያውቋቸው ጓደኞቼ ጋር ነበርኩኝ። እነሱ ጋርም አልነበርኩም፣ ባሌም ጋር አልነበርኩም። ከዛም ባለፈ ጸጉረ ልውጥ ከሆነ ማንም ከማያወቀው ወንድ ጋር ሻይ ቡና እያልኩ በየካፌው በየመዝናኛው ታይቻለሁ። ከዚህ በላይ ማረጋገጫ ሊገኝ አይችልም። ስለዚህ እኔ ዝሙተኛ ሆኜ ተገኘው፣ በባሌም በቤተሰቤም አይን ላይ። 2 ከትዳሩ መፍረስ ከትዳሩ መበተን በላይ የኔ ስም መጠልሸት፣ የኔ ስም መጥፋት፣ አለመታመን ከባድ ሁኔታ ውስጥ ጨመረኝ። እናትና አባቴ ትዳሩን ለማስተካከል ምንም ያህል ሊጥሩ አልቻሉም። የዘሞተች ሴትህን ሚስትህን አግባት፣ ቻላት፣ ተዋት ይባላል እንዴ? ሀፍረት ነው። የትዳሩ መመለስ በባሌ በጎ ፈቃደኝነትና በባሌ ቅርታ ላይ ብቻ የተመሰረተ ሆነ። ባሌ ደግሞ ትዳሩን አልፈልገውም ባይሁና ለትዳሩ መፍረስ ቋሚ ተሰላፊ ሆነ። በቃኝ። ከሷ ጋር እንኳን ይሄን አድርጋብኝ እንኳን ዘሙታብኝ በደህናውም ጊዜ አልፈልግም ነበር በቃኝ አለ። ማንም ሊሟገተው ሊከራከረው አልቻለም። የኔና እሱ ህይወት እዛ ላይ አበቃ። ምንካፈለው ምንካሰሰው ንብረት አልነበረንም። ያለን የቤታችን ቅራቅንቦ ነው። ቤት ውስጥ አለኝ የምትይውን ማንኛውንም ነገር መተሽ መውሰድ ትችያለሽ አለኝ። እኔም አልፈለግኩም። ወስጄ ሴት አደርጓለሁ። የእናትና የአባቴ ቤት ጠባብ ትንሽዬ ደሳሳ ናት። እዛ ቤት ውስጥ የምጨምረውም የማከማቸውም ሲኒና ብርጭቆ አይኖርም። ስለዚህ ወደዛም ቤት ወደዛም አካባቢ አልደርስም ብዬ ፍቹ ሆኖ እዛው ቀረው። 2 የሰፈሩ ሰው ስሜን መዘባበቻ አደረገው። ባገባው ዓመት ከመንፈቄ ተፋታ መጣች። ምን ሆና? ዘሙታበት፣ ወስልታበት፣ ከሌላ ወንድ ጋር ሆናበት እየተባለ ከላይ እስከታች ያደግኩበት ሰፈር ላይ ስሜ ብሽቅጥቅጡ ውጥንቅጡ ወጣ። ከህይወቴ መፍረስ በላይ የስሜ ነገር አንገበገበኝ። ስሜ ጥላሸት ለበሰ፣ መልኬ ጥላሸት ለበሰ፣ ህይወቴ ጥላሸት ለበሰ።
የሚያይኝ ሁሉ ስወጣ ስገባ ያንጓጠጥብኝ ያሽሟጠጥብኝ ጀመር። ስሜ እንዳይታከም እንዳይጠገን ሆኖ ስብርብር ወጣ። የአንድ ሰሞን አይደለም የአንድ ዘመን ቡና መጠጫ ሆንኩኝ። እናቶች ሴት ልጆቻቸውን እንደ ከሌ ልጅ እንዳታዋርዱን እያሉ ምሳሌ ይሰጡብን ጀመር። አግብታ ያን የመሰለ ባሏን የፈታችው ስትል ከሰከስ ተገኝታ ነው ተባለ። ብዙ ነገር ብቻ። ይህን ሁሉ ተቋቁሜ ተመልሼ እናትና አባቴ ቤት ብኖርም ከሰፈሩም ከማንም በላይ ግን እኔን ያሳመመኝ የገዛ ቤተሰቤ እንኳን አላመነኝም። እናቴም አባቴም የኔ የምላቸው ሰዎች ማናቸውም አላመኑኝም። ሌላው ቀርቶ አብረውን የነበሩ አንድ ቤት ውስጥ 15 ቀን አብሬ ያሳለፍኳቸው ጓደኞቼ እንኳን ሳይቀሩ ከዛ ልጅ ጋር አብሬ ስወጣና ስገባ ስላዩኝ ብቻ የተወራው ወሬ ላይ እሳት ጨመሩበት። ሌላ ወሬን አርከፈከፉበት። እውነትነቱን አረጋገጡ። እውነት እኔ ጓደኛ ብዬ የመረጥኳቸው ሰዎች ትክክለኞች አልነበሩም። አንድ ሴት ጓደኛ ስትመርጥ ከሷ በላይ መሆን አለባት። በእድሜም በኤክስፔሪየንስም በትዳር ህይወትም። እኔ ባለትዳር ነበርኩኝ። እነሱ ገና ወጣት አፍላ ልጆች ነበሩ። ስለ ትዳር ስለ ህይወት ምንም ነገር አያውቁም ነበር። እውቀታችን ተመሳሳይ ከሆኑ ሰዎች ጋር ጓደኛ ሆኜ ችግሬን ህይወቴን ውጣውረዴን በእነሱ እንዲፈታልኝ ለገበታ አቀረብኩት። ነገር ግን ይበልጥ ተንቦረጫጭቆ ይበልጥ ተጨመላልቆ ዞሮ ዞሮ የኔው መከራ የኔው ዳፋ ሆነ። ምናልባት በዛኔ ጓደኛ ብዬ የመረጥኳቸው ሰዎች በትዳር ህይወታቸው በእድሜያቸውም ከኔ ከፍ ያሉ የነበሩ ቢሆን ኖሮ ብዙ ነገሬን ያስተካከሉልኝ ነበር። ትዳሩ በመፍረሱ ምንም ቅሬታ የለኝም። ምክንያቱም ያ ሰው አብሬ ልኖረው የሚገባ ሰው አይደለም። ምንም በወደው ምንም ባፈቅረው ያንን ንቀት፣ ያንን መጠላት፣ ያንን መገፋት መቋቋም ግን ሁሌም የሚሰብርና ያለ እድሜ የሚያስረጀኝ ያለ ጊዜም ቀብር ውስጥ የሚከተኝ ትልቅ ስቃይ ነበረ። እንኳንም ተውኩት። የወደዱት ጋር ሁሉ አብሮ አይኖርም። ልቤ ውስጥ እንዳለ ሆኖ መለያየቱን ወድጄዋለሁ። ከመለያየቱ በላይ የጎዳኝ ግን የስሜ መሰበር፣ የስሜ መጥፋት፣ የስሜ መቆሸሽ፣ አብሶ ደግሞ ባልዋልኩበት ባልተገኘሁበት ፈጽሞ ባላሰብኩት ነገር ላይ በዛን ያህል የተከበርኩ ሴት በዛ ልክ መውረዴ፣ መበሻቀጤ፣ አይኔን ሞልቼ ሰዎችን እንዳላይ መሆኔ እጅግ በጣም ያሸማቀቀኝና ያሳቀቀኝ ነገር ነበር። ለዛም ጥፋቱ የኔው ነው። ጓደኛ ምርጫዬ ትክክል አልነበረም። የሄድኩበት መንገድ ትክክል አልነበረም። እስከ ባሌ ቤት ወጥቼ ቤተሰቤ ቤት ላይ መጠለል ነበረብኝ። ያ ነበር ለስሜም ለክብሬም ለማንነቴም የሚያምርብኝ። ምናልባትም ከኔ የተሻሉ ሰዎች አጠገቤ ቢሆኑ ኖሮ ትዳሬንም ማከም እችል ነበር እንዴ ብዬ አስባለሁኝ። የሆነው ሆኗል። ያለፈው አልፏል። ዛሬ ያ ትዳር ከፈረሰ 5 ዓመት ሞልቶታል። የሚገርምሽ ባለቤቴ እስከ ዛሬ አላገባ። ያቺኑ ሴት ስርስር ሲከተል ያቺኑ ሴት ሲያስብ እንደዛው እንዳለን ያለው። እኔም አላገባሁም። የራሴን ስራ ጀምሬያለሁ። እወጣለሁ፣ እገባለሁ። የሰፈሩን ማስሟጠጥና የሰፈሩን ወሬ ስላልቻልኩት ስራ ከያዝኩኝ በኋላ ከቤተሰቤም ከአካባቢም ርቄ ብቻዬን ነው የምኖረው። የብቸኝነት ኑሮ ከባድ ነው። አብሶ ትዳርን ቀምሰሽ የትዳር ህይወትን አይተሽ ከምትወጁ ከምታፈቅሪው ሰው ጋር ህይወትን ሳታጣጥሚው ተለያይተሽ ሲሆን እጅግ በጣም ከባድ ነው። ከሱ ጋር ያሳለፍኩት ህይወት ትሮማ አለቀቀኝም። በዙሪያ ብዙ ሰዎች ቢመጡም እስካሁን ድረስ ግን የሚያፈቅረኝ የማፈቅረው እያልኩኝ ቆሜ ቀርቻለሁ። እኔ ማንንም ማፍቀር አልቻልኩም። ወደ እኔ የሚመጡትን ሰዎች ደግሞ እኔ ያፈቅሩኛል አያፈቅሩኝም፣ ይወዱኛል አይወዱኝም የሚለውን ነገር ማረጋገጥ እፈልጋለሁ። ልብ ተከፍቶ አይታይ ወይም ደግሞ አይቀመስ። በምን ላረጋግጥ? ሁሌም እነሱ ጋር ያለው ነገር ጥርጣሬ ውስጥ ይከተኛል። ባይወዱኝስ ባያፈቅሩኝስ? እኔ ለመወደድ የተፈጠርኩ ሰው ባልሆንስ? እኔ ለመፈቀር የተገባው ሰው ባልሆንስ ስልና ከትንሽ ግንኙነቶች በኋላ ከሚመጡት ሰዎች ሁሉ እርቃለሁ። ብቸኝነቴን እመርጣለሁ። ያ ፍርሃት ብቻዬን አስቀርቶኛል። ባለቤቴ ጥበቃው ብቻውን አስቀርቶታል። ሁለታችንም ሳናገባ እሱ ቤተሰቡ ቤት፣ እኔ ደግሞ የተከራየሁት ከሰፈሬ ራቅ ያለ ቦታ ላይ ብቻዬን እኖራለሁ። እነዛ ጓደኞቼ ሁሉ ዛሬ ካጠገቤ ሁሉም አግብተዋል። ሁሉም የራሳቸውን ህይወት መስርተዋል። 1 ልጅ 2 ልጅ ወልደዋል። ለስልክ ለሰላምታ እንኳን የማንገናኝ ሰዎች ሆነናል። ያንንም ሳይ ግርም ይለኛል። እኔ ባለትዳር ሆኜ እነሱ ብቸኛ በነበሩ ሰዓት የዘላለም ጓደኞቼ አጠገቤ የሚሆኑ ከአጠገቤ የሚገኙ የሚወዱኝ መቼም የማርቃቸው አይነት ይሰማኝ ነበረ። ዛሬ ግን ሁሉም የራሱን ህይወት ሲመሰርት በስልክ እንኳን መገናኘት እስኪያቅተን ድረስ ብትንትናችን ሲወጣ መንገድ ላይ ስንገናኝ አሃ እንዴት ነሽ ተባብለን ድሮ እንዳለፈ ትዝታ ሰላምታ ስንለዋወጥ እከሊት እንዴት ናት፣ እከሊት እንዴት ናት፣ የት ደረሰች፣ የት ሆነች ስንባባል
ድንቅ ይለኛል። በአንድ ወቅት እኮ በጣም የምንቀራረብ ምንለያይ የማንመስል ጓደኛሞች ነበርን። ለእኔ መገፋት ብዙ አዝነው ነበር። ለእኔ በትዳሬ ውስጥ መጎሳቆል ብዙ ተሰምቷቸው ነበር። ዛሬ ቆሜ በመቅረቴ ብቻዬን በመሆኔ እንዴት አይሰማቸውም? እንዴት አይዞሽ አይሉኝም? እንዴት አይፈልጉኝም እላለሁ። አይደለም ግን ሁሉ ነገር ቦታው ላይ ነው። ሁሉም ነገር ጊዜው ላይ ነው። ሲቀር ይቀራል፣ ሲሄድ ይሄዳል። አብሮሽ የሚቀረው ቤተሰብሽ፣ አብሮሽ የሚቀረው ራስሽ፣ አብሮሽ የሚቀረው ስራሽ ነው። ዛሬ ከራሴ ጋር ከስራዬ ጋር ብቻዬን ቀርቻለሁ። የምወደውን ሰው አጥቼ በምወደው ሰው ደግሞ በመገፋቴ በደረሰብኝ ስቃይና መከራ ሌሎች ሰዎችን ፈርቼ የሚያፈቅረኝ የሚንገበገብልኝን ካላገኘው በስተቀር አላገባም ብዬ ይኸው ቆሜ ቀርቻለሁ። እስካሁን አላገባውም፣ ባለቤቴም አላገባም። ያቺኑ ሴት ሲያፈቅር ያቺኑ ሴት ሲያመልክ እየኖረ ነው ትለናለች። የዛሬው ታሪካችን በዚሁ አብቅቷል። በሌላ ታሪክ እንገናኛለን። ቻው።